ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ዜናዎቹን እየመራው መሰረት ባዩ አብራችሁ ቆይታ የማደርግ ይሆናል። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገርን። 39ኛው የአፍሪካ ህብረት የመሪዎች ጉባኤ ተጠናቀቀ። ጉባኤው የተካሄደው ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ ነው። መሪዎቹ በ48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ ላይ ውይይት ባደረጉባቸው አጀንዳዎች ላይ መክረዋል። የውሃ ደህንነትና የንጽህና አጠባበቅ የአጀንዳ 2063 ተግባራንና አህጉራዊ ትስስር፣ ማህበራዊ ኢኮኖሚያዊ ልማት፣ የሰው ኃይል ልማት፣ ተቋማዊና የፋይናንስ ሪፎርሞች፣ ቀጠናዊ አጋርነትና አፍሪካ በዓለም መድረክ ያላት ሚና ከተመከረባቸው አጀንዳዎች መካከል ይጠቀሳሉ። ለሁለት ቀናት በአዲስ አበባ ሲካሄድ የቆየው 39ኛው የአፍሪካ ህብረት የመሪዎች መደበኛ ጉባኤ በተለያዩ ውሳኔዎች በማሳለፍ ተጠናቋል። በተያያዘ ዜና ለአፍሪካ ብልጽግናና መረጋጋት በውሃ ዘርፍ ላይ ኢንቨስት ማድረግ ይገባል ተባለ። 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ ተካሂዷል። በአፍሪካ ህብረት የግብርና ገጠር ልማት ብሉ ኢኮኖሚና የዘላቂ አካባቢ ኮሚሽነር ሞሰስ ቪላካቲ በዚህ ወቅት እንዳሉት ውሃና የንጽህና አጠባበቅ ለአፍሪካ ልማትና ለኢኮኖሚ ሽግግር መሰረታዊ ጉዳዮች ናቸው ብለዋል። አፍሪካ በዘርፉ በየዓመቱ በቢሊዮን የሚቆጠር ዶላር የገንዘብ እጥረት እንዳለባት ጠቁመው ይህም የዘላቂ ልማት ግቦችን ለማሳካትና የአየር ንብረት ለውጥን ለመቋቋም እንቅፋት መሆኑን አንስተዋል። በጉባኤው ለኢንቨስትመንት ዝግጁ የሆኑ ፕሮጀክቶች መቅረባቸውን ጠቅሰው እነዚህም በአመት በርካታ ቢሊዮን ዶላር የሚደርስ የኢንቨስትመንት ቃል ኪዳን ተገብቶላቸዋል ሲሉ ገልጸዋል። ሀገራት የአየር ንብረት ለውጥን የሚቋቋሙ የውሃ ፕሮግራሞችን እንዲያዘጋጁ የሚያግዝ መመሪያዎችና የኢንቨስትመንት ሂደቱን ለመከታተል የሚያስችል የውጤት መመዝገቢያ ይፋ መደረጉንም ጠቅሰዋል። ለአፍሪካ ብልጽግናና መረጋጋት በቁርጠኝነት በውሃ ዘርፍ ላይ በቆራጥነት ኢንቨስት ማድረግ እንደሚገባም አስገንዝበዋል። ኢትዮጵያ በእናቶችና ጨቅላ ህጻናት ጤና ላይ የተገኙ ውጤቶችን ይበልጥ ለማስቀጠል አጠናክራ ትሰራለች ተባለ። በ39ኛው የአፍሪካ ህብረት የመሪዎች ስብሰባ በተደረገ የጤና ሚኒስትሮች ጎንዮሽ ስብሰባ ከፍተኛ ተጽዕኖ የሚያሳድሩ ብሔራዊ ተነሳሽነቶችን ለማሳደግ በተደረገ የፓናል ውይይት የእናቶችና የጨቅላ ህጻናት ሞት መቀነሱ ተገልጿል። የእናቶችን ሞት ለማስቆም ዘላቂ የሀገር ውስጥ ፋይናንስ መፈለግ፣ የጥራት ማሻሻያና በፍትሃዊነት ላይ ያተኮሩ ኢንቨስትመንቶችን ማሳደግ እንደሚጠበቅ የጤና ሚኒስትር ዶክተር መቅደስ ዳባ ተናግረዋል። የእናቶች ጤና ወጪ ቆጣቢ ከሆኑ ብሔራዊ ኢንቨስትመንቶች አንዱ እንደሆነ ያስረዱት ሚኒስትሯ ኢትዮጵያ በሀገር ውስጥ የፋይናንስ መስፋፋትና የስርዓት ማሻሻያዎች ጠንካራ መሰረት ለመገንባት እንደሚሰራ ገልጸዋል። በመድረኩ አጠቃላይ የአፍሪካ ሀገሮች የጤና መረጃ የያዘ መተግበሪያ ይፋ ተደርጓል። ምእመኑ የአብይ ጾም ሱባኤን በጸሎትና በመረዳዳት ሊያሳልፍ እንደሚገባ ተገለጸ። ከነገ ጀምሮ የሚገባውን አብይ ጾም ምእመናን የተቸገሩትን በማገዝ መጾም እንደሚጠበቅባቸው ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት አስገንዝበዋል። በነገው ዕለት የሚጀምረው የ2018 ዓ.ም የአብይ ጾም ሱባኤ በማስመልከት ብፁዕ ወቅዱስ አቡነ ማትያስ አባታዊ መልእክት አስተላልፈዋል። በመልእክታቸውም የመንፈስ ፍሬዎች የሆኑትን ፍቅርን፣ ሰላምን፣ አንድነትን፣ ርህራሄንና ሃይማኖትን ማስፈን ምርጫችን ልናደርግ ይገባል ብለዋል። ቤተክርስቲያንም እንድንጾም የምታስተምረን እነዚህን ለመተግበር ጾም ፍቱን መሳሪያ ሆኖ ስለሚገኝ ነው ሲሉ አስረድተዋል። የጾም ዋና ዓላማ ስጋዊ ፍላጎትን መግራት፣ በምትኩ ደግሞ መንፈሳዊ ፍላጎትን ማጎልበት እንደሆነ ተነግሮናል። በመሆኑም ይህንን መርህ ጠብቀን መጾም ግዴታችን ይሆናል። ዛሬ ባለንበት ዓለም ስጋዊ ፍላጎታችን ያየለበት፣ መንፈሳዊ ፍላጎታችን ግን የተዳከመበት ዘመን ላይ እንገኛለን። በመሆኑም ምእመናን የተራቡትን በማጉረስ፣ የታረዙትን በማልበስ፣ የተጠሙትን በማጠጣት፣ የተጣሉትን በማስታረቅ ጾሙን እንዲጾሙ መልእክታቸውን ማስተላለፋቸውን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ያገኘነው መረጃ ያመለክታል። የህዝባችንና የሀገራችን
የራስ ምታት ሆኖ የሚገኘውን ያለመግባባት ዝንባሌ ለመቅረፍ ከልብ በመጸለይ እንደዚሁም የተራቡትን በማጉረስ የታረዙትን በማልበስ የተጠሙትን በማጠጣት የተጣሉትን በማስታረቅ ፍትህ ለተነፈጉትም እውነተኛ ፍትህን በመስጠት መዋዕለ ጾም እንድንጾመው በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን። በሶማሌ ክልል የተገነቡ የፀሐይ ኃይል ማመንጫዎች አገልግሎት መስጠት ጀመሩ። በሶማሌ ክልል ጃረር እና ቆራሃይ ዞኖች ድግና ኑስደሪ ከተሞች ከ380 ሚሊዮን ብር በላይ ወጪ የተገነቡ የፀሐይ ኃይል ማመንጫ ፕሮጀክቶች ተመርቀው አገልግሎት መስጠት ጀምረዋል። የውሃና ኢነርጂ ሚኒስትር ዴኤታ ዶክተር ኢንጂነር ሱልጣን ወሊ በምልቃ ስነ ስርዓቱ ላይ እንደገለጹት ከዋናው የኤሌክትሪክ ግሪድ ርቀው ለሚገኙ ከተሞች የኤሌክትሪክ ኃይል ተደራሽነት ትኩረት ተሰጥቶታል ብለዋል። በድግ ከተማ የተገነባው የፀሐይ ኃይል ማመንጫ ፕሮጀክት የ24 ሰዓት አገልግሎት እየሰጠ መሆኑን ጠቁመው ከ2000 በላይ አባወራዎችን ተጠቃሚ እንደሚያደርግ ገልጸዋል። መንግስት በሰጠው ትኩረት በክልሉ ከዚህ ቀደም ከነበሩት በተጨማሪ 101 ከተሞች የኤሌክትሪክ ኃይል ተጠቃሚ ሆነዋል ብለዋል። የሶማሌ ክልል ከተማና መሰረተ ልማት ቢሮ ኃላፊ አህመድ ሹክሪ በበኩላቸው የተመረቁት የፀሐይ ኃይል ማመንጫዎች የማህበረሰቡን ማህበራዊና ኢኮኖሚያዊ እድገት የሚያፋጥኑ መሆናቸውን አስገንዝበዋል። ዘገባው የኢዜአ ነው። በአማራ ክልል ከ7000 ሄክታር በላይ በአሲዳማነት የተጠቃ መሬት በኖራ መታከሙን የክልሉ ግብርና ቢሮ አስታወቀ። የአማራ ክልል ግብርና ቢሮ ኃላፊ ደረጀ ማንደፍሮ ለኢትዮጵያ ፕሬስ ድርጅት እንደገለጹት በአሲዳማነት የተጠቃ አፈር በምርትና ምርታማነት ላይ የሚፈጥረውን ተጽዕኖ ለመቀነስ መሬቱን በኖራ የማከም በሰብል የመሸፈን ስራ ተከናውኗል ብለዋል። ባለፉት 6 ወራት 161676 ኩንታል ኖራ ጥቅም ላይ የዋለ ሲሆን በዚህም 23645 አርሶ አደሮች ተጠቃሚ እንደሆኑ ገልጸዋል። አሲዳማነትን በተፈጥሮና በሰው ሰራሽ መንገዶች የመከላከል ስራ እየተሰራ መሆኑን የጠቀሱት ኃላፊው አፈርን በኖራ ማከም የመሬቱን ለምነት ለመመለስና ምርትን ለመጨመር ከፍተኛ አስተዋጽኦ እንዳለው ገልጸዋል። አርሶ አደሩ የአፈር ለምነትን ለመጠበቅ የሚያደርገውን ጥረት አጠናክሮ ሊቀጥል እንደሚገባም አቶ ደረጀ አመልክተዋል። ውድ ተመልካቾቻችን በመከታተል ላይ የምትገኙት ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። በጊኒ ቢሳው ሊካሄድ የነበረው የሄፓታይተስ ቢ ክትባት ሙከራ ከሙያዊ ስነ ምግባር ያፈነገጠ ነው ሲል የዓለም ጤና ድርጅት አወገዘ። ከአሜሪካ የገንዘብ ድጋፍ ያገኘው የክትባት ሙከራ ጨቅላ ህጻናት ሲወለዱና ከተወለዱ ለ6 ሳምንታት በኋላ የሚሰጥ ነበር ተብሏል። የዓለም ጤና ድርጅት እቅዱ እጅግ አስጊ ነው፣ ጨቅላ ህጻናት እንደተወለዱ ክትባት መስጠት ጉልህ የህብረተሰብ ጤና ቀውስ እንደሚያመጣ የተረጋገጠ ነው ሲልም ተችቷል። የክትባት ሙከራው ላይ ሳይንሳዊና የሙያዊ ስነ ምግባርን ጥያቄ ውስጥ የሚከት እንዲሁም የክትባት ሙከራን በተመለከተ የተቀመጡ ድንጋጌዎችን እንደሚጻረር ድርጅቱ ጠቅሷል። በሙከራ የተረጋገጡ ክትባቶችን ጨቅላ ህጻናት ሲወለዱ በሽታው ከእናት ወደ ልጅ የመተላለፍ እድሉ ከ70 በመቶ እስከ 95 በመቶ እንደሚወርድ የዓለም ጤና ድርጅት ገልጿል። ሆኖም ግን ክትባቱ ሊደረግ ታቅዶ የነበረው ሙከራ የሚሰራው ውጤታማነታቸው ላልታወቀ የክትባት አይነቶች እንደሆነ መገለጹን ቢቢሲ ዘግቧል። እስራኤል ጋዛ ውስጥ በፈጸመችው ጥቃት 11 ሰዎች መገደላቸው ተገለጸ። እስራኤል ዛሬ እሁድ ጠዋት በጋዛ በፈጸመችው ጥቃት 11 ፍልስጤማውያን መገደላቸውን የፍልስጤም ሲቪል መከላከያና የጤና ባለስልጣናት ገልጸዋል። የፍልስጤም ቀይ ጨረቃ ማህበር እንደገለጸው በሰሜናዊ ጋዛ በሚገኝ የድንኳን መጠለያ ላይ በተፈጸመ ጥቃት ቢያንስ 6 ሰዎች እንዲሁም በደቡባዊ ጋዛ በደረሰ ሌላ ጥቃት ደግሞ 5 ሰዎች መገደላቸውን አስታውቋል። የእስራኤል መከላከያ ሰራዊት በበኩሉ ጥቃቱ የተፈጸመው ሐማስ የተኩስ አቁም ስምምነቱን በመጣሱ እንደሆነ ገልጿል። ከዋሻ ውስጥ ወጥተው የእስራኤል ጦር በሚቆጣጠረው የጋዛ ሰርጥ አካባቢ የተገኙ ታጣቂዎች በጥቃቱ መገደላቸውም ተነግሯል። እስራኤልና ሐማስ የተፈራረሙት የተኩስ አቁም ስምምነት በጥቅምት መጀመሪያ ተግባራዊ መሆን ከጀመረ አንስቶ አንዳቸው ሌላኛውን ስምምነቱን በመጣስ ሲካሰሱ ቆይተዋል። የጋዛ ጤና ሚኒስቴር መረጃ እንደሚያመላክተው የተኩስ አቁም ስምምነቱ ከጀመረ ወዲህ ቢያንስ 600 ሰዎች በእስራኤል ተገድለዋል። ከነዚህ ውስጥ 32 ያህሉ የተገደሉት እስራኤል ከ2 ሳምንታት በፊት በፈጸመቻቸው ተከታታይ የአየር ጥቃቶች ነው ብሏል።
ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች በዚሁ ተጠናቀዋል። ዜናዎቹን እየመራውን የመሰረት ባዩ አብሬያችሁ ቆይታ አድርጌያለሁ። ጥሩ ጊዜ ከኢሳት ጋር ሰላም።